በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ ቃለ ጽድቅ በኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት የትንሣኤ ዘጉባኤ ዋና ሥራ አስኪያጅ ክቡር ርዕሰ ደብር ቀለመወርቅ የቅድስት ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር ክቡር መልአከ ምሕረት ቀሲስ መኮንን የዚህ የታላቁ የአንጋፋው የደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደዚሁም በዚህ በተቀደሰው ቅዱስ ስፍራ ስሙን ለማመስገን ክብሩን ለመውረስ የተገኛችሁ አባቶች፣ እናቶች፣ እህቶችና ወንድሞች እንዲሁም ሕፃናት የዚህ ታላቁ ቤተ ክርስቲያን ሰንበት ትምህርት ቤት አባላት በወደደንና ባፈቀረን በልዩ አጠራሩ በጠራን በእግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን እዚህ ሰዓት ደረሳችሁ? አሜን። ምስጋና የባሕርዩን አምላካችን ይችን ዕለት ይችን ሰዓት ቀድሶና ባርኮ በቅድስና ስፍራ እንድንሰበሰብ የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተባረከ የተመሰገነ ይሁን። እንዲሁም የእናታችን የቅድስት ድንግል ማርያም ስሟ የተባረከና የተመሰገነ ይሁን። ለመግቢያ ያክል አንድ መዝሙር ከኔ ጋር እንዘምራለን። ሰው ለሰው ቢፋቀር ምነው የሚለው መዝሙር የንስሐ መዝሙር አንድ ላይ እንዘምራለን። ሰው
መጋቢ ሐዲስ ቃለ ጽድቅ ይሆናሉ። ያው ዛሬ ሌሊቱን ሙሉ ቅዳሴውን እየመሩ ሲባርኩን ቆይተዋል። በእጃቸው ስጋው ደግሞ ሲያቀብሉን ቆይተዋልና አሁን ደግሞ ከማይጠገባቸው አንደበታቸው ወንጌልን ያስተላልፉልናል። ቀጥታ ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን በሰደብር ቀለማወርቅ፣ ክቡር የዚህ ወረዳ ቤተ ክህነት ዋና ኃላፊ፣ ክቡር መልአከ ምሕረት መምህር መኮንን ደብሩ አስተዳዳሪ፣ የተከበራችሁ የእግዚአብሔር አባቶች፣ ካህናት፣ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት ወጣቶች በዚህ ቅዱስ አደባባይ በዚህ ቅዱስ ቀን የተሰበሰባችሁ የእግዚአብሔር ልጆች አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እጅግ በፈቀረን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ የወደደን በምሕረቱ ይቅር ያለን በዘላለማዊ ፍቅሩ እየሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። ብዙ አላቆያችሁም። አሁን ትንሽ ነው ያለውና አሁን ፀሐዩ መታችሁ ነው የሚባለው ሞቃችሁ ነው የሚባለው?
እኛው እየበረደ ነው። ስለዚህ እሱ ጋር መቀመጥ ጥሩ ነው ማለት እዚህ ጋር ነው። ስለዚህ አልተጎዳችሁም። ሁለተኛ በነፍሳችሁ እያተረፋችሁ ነው። ነቢዩ በዚህ በመዝሙር 16 ላይ ከመይን አፌ ግብረ እጓለ እመሕያው ይላል። አፌ የሰውን ስራ እንዳይናገር ፈቃድ ነው ይላል። የሰውን ስራ መናገር አልፈልግም፣ ስለ ሰው ማውራት አልፈልግም ይላል ነብዩ። በዚህ ቃል ነብዩ አፌ የሰውን ስራ እንዳይናገር ፈቃዴ ነው ያለው ለምንድን ነው? በዚህ ዓለም ላይ ሰው ከእናቱ ማህፀን ሲመጣ ራቁቱን ይመጣል። በዚህ ዓለም ላይ የሚሾመው የሚሸልመው እግዚአብሔር ነው። እግዚአብሔር ካለመኖር ወደ መኖር እንዳመጣው ሁሉ ለስጋው የሚሆን ነገር የሚሰጠው እግዚአብሔር ነው። የሚያስጌጠው፣ የሚያሳድገው፣ የሚያጎለምሰው፣ የሚያሸመግለው እግዚአብሔር ነው። ስለዚህ የሁሉ ነገር መነሻ እግዚአብሔር ስለሆነ፣ እግዚአብሔር የሚሰጥ አምላክ ስለሆነ፣ በረከተ ስጋ በረከተ ነፍስን የሚያድል እግዚአብሔር ስለሆነ፣ ሰው ግን ምንም የሌለው ምስኪን ፍጥረት ስለሆነ ነብዩ ሲናገር እኔ ስለ ሰው ማውራት አልፈልግም፣ ማውራት የምፈልገው ስለ እግዚአብሔር ነው። ስለ ሰው አውርቼ ምን ይጠቅመኛል ማለቱ ነው። ምንድን ነው ጥቅም ያለው ንግግር፣ ጥቅም ያለው ነገር፣ ጥቅም ያለው የህይወት ቃል ምንድን ነው ከተባለ ስለ ሥላሴ መማር፣ ስለ ሥላሴ ማወቅ ነው። በዚህ በማቴዎስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ የዘላለም አምላክ የሆንክ አንተን የላከውን ልጅህን ኢየሱስ ክርስቶስን ማወቅ ይህ የህይወት ዕውቀት ነው ይላል። የህይወት ዕውቀት የሚባለው ስለ እግዚአብሔር የምናውቀው ነው። ዓለም በትርምስ ውስጥ በችግር ውስጥ የምትሆነው ስለ ሰው ስለሚያልፍ ነገር፣ ስለማይጠቅም ነገር በማውራት ስለሚያሳልፍ ነው። የእግዚአብሔር ነገር ግን ሁል ጊዜ የዘላለም ህይወት ያለበት ነው። ራሳችንን ከኃጢአት እንጠብቃለን፣ ራሳችንን ከክፉ ነገር እንጠብቃለን። መቼ? ስለ እግዚአብሔር ነገር ስናወራ ማለት ነው። አሁን የዕለቱን ትምህርት አስመልክተው መምህራችን በሚገባ ነው ያስተማሩ። ይሄ ሰው ስልጣኑ ይጠቅመኛል ሳይል፣ ዕውቀቱን ይጠቅመኛል ሳይል፣ ሀብቱን ይጠቅመኛል ሳይል፣ ኒቆዲሞስ የሚባለው ሰውዬ በሀብት ባለሀብት ነው፣ በስልጣን ባለስልጣን ነው፣ በእውቀት በጣም አዋቂ ሰው ነው፣ የህግ መምህር ነው፣ የአይሁድ አለቃቸው ነው። ሰውዬው ግን ጎደሎ ነገር በሕይወት ውስጥ አየበት። ምንድን ነው ጉድለቱ ከተባለ እሱ የማያውቀው ነገር በሕይወት ውስጥ መጣበት። ሰው ሁሉ ጊዜ በጎደሎ ሕይወት ውስጥ ነው የሚኖረው። ያ እሱ የማያውቀው ነገር ከእግዚአብሔር የተገኘው ዳግመኛ መወለድ የሚባለው ነገር ነው። ዳግመኛ መወለድ ምንድን ነው? ሰው አርጅቶ ሸምግሎ እንዴት ወደ እናቱ ማኅፀን ዳግመኛ ይመለሳል? እንዴ አንተ የአይሁድ መምህር ሆነ፣ አዋቂ ሰው ሆነ፣ የሁሉ አስተማሪ ሆነ፣ ይሄን አታውቅም ነው ያለው ጌታ። ስለዚህ ለዚህ ነው ቅዱስ ጳውሎስ ከእውቀት ከፍለን እናውቃለን ይላል። ሰው በምድር ላይ ምንም ያክል ጥበበኛ ቢሆን ሁሉን የሚያውቅ አይደለም። በዓለም ላይ ሁሉን የሚያውቅ የለም፣ ሁሉንም የማያውቅም የለም። ጨርሶ የማያውቅ የለም፣ ሁሉን የሚያውቅ ደግሞ የለም። ምንም ልንማር እንችላለን፣ ሁሉም ማወቅ አንችልም። ስለዚህ ይህ ሰው በዚህ ሕይወት ውስጥ ነው። ስለዚህ ያ ዳግመኛ መወለድ የተባለው ምንድን ነው ሲል ጌታ በምሳሌ ሲያስረዳ ነፋስ ከየት እንደሚመጣ ወዴት እንደሚሄድ አታውቅም፣ ዳግመኛ መወለድም ይሆናል። ለምሳሌ ሕፃናቱን ይዘን ልናስጠምቅ ወደ ቤተ እግዚአብሔር እናመጣለን። ቄሱ ጸሎት ይጸልያል፣ ውሃውን ይባርካል፣ ውሃውን ሕፃን ላይ ያፈሳል። ይሄ የምናየው ነገር ነው። በዚህ በምታየው አገልግሎት ላይ መንፈስ ቅዱስ ሰዎች ላይ ሲያደርግን አናየው። ምክንያቱም ነፋስ ድምፁ እንሰማለን፣ ዛፍ ሲያወዛውዝ እንመለከተዋለን እንጂ ከየት እንደመጣ ወዴት እንደሚሄድ እንደማናውቀው ሁላ ዳግመኛ መወለድ የሚባለው ይሄ ነው። በጥምቀት የምናገኘው የእግዚአብሔር ልጅ የመሆን ጸጋ ነው። ከዚህ የተነሳ ነው ይሄ ሰው በዚህ ነገር በጣም የተደነቀው። ለዚህ ነው ሰውየው። ስለዚህ በዚህ ዓለም ላይ ክርስቲያን ሲኖር ምንድን ነው ማድረግ ያለበት? አሁን ዛሬ እዚህ ያላችሁት በብዛት አባቶች አላችሁ። አባቶች ለልጆቻቸው የሚነግሯቸው የሚያወርሷቸው ነገር ምንድን ነው?
አባት ለልጁ የሚያወርሰው የመጀመሪያው ነገር ሃይማኖት ነው የሚያወርሰው። ሃይማኖት ከአባት ወደ ልጅ ከእናት ወደ ልጅ ይተላለፋል። አኗኗራችንን አይተው ልጆቻችን እግዚአብሔርን ያከብራሉ። ስለዚህ መልካም አባት የሚባለው ጥሩ አባት የሚባለው ስነ ምግባር እግዚአብሔርን የመፍራት ስነ ምግባር ኖሮ ልጁን በስነ ምግባር በሃይማኖት የሚያሳድግ ነው። አንዳንድ ጊዜ ከእናታችን ማይፀን ራቁታችን መውጣታችንና በዚህ ዓለም ላይ እግዚአብሔር እንደሸለመን ስለማይገባ በዓለም ውስጥ ያለው ነገር የኛ እየመሰለን ወደ ሁሉ ነገር እጃችን የምንዘረጋ ሰዎች አለን። ወደ ሁሉ ነገር እጅ አይዘረጋም። አንደኛው ወደ ሁሉ ነገር እጅ መዘርጋት ብልግና ነው። ሁለተኛው ነገር በዘረጋንበት ቦታ ሁሉ ላናገኝ እንችላለን። ነገር ግን ክብራችንን እንጠላለን። ሃይማኖት ክብር ነው። ከዚህ የተነሳ አሁን በዚህ ከተማ ውስጥ ስንኖር ሁል ጊዜ ሽማግሌዎች ይከበራሉ፣ እናቶች ይከበራሉ፣ ወጣቶች ይወደዳሉ። ለምን? አገር የሚረከቡ ሃይማኖት የሚረከቡ ስለሆኑ። ነገር ግን በዓለም ውስጥ ደግሞ ወጣቱን የሚያዋርድ ሽማግሌውን የሚያዋርድ አገሩ ትልቅ ሰው የለበትም የሚያስቡ ነገሮች ሁሉ ጊዜ በከተማ ውስጥ ይከሰታሉ። በየትኛውም ሀገር ይኖራሉ። ይህ ምን ሲሆን ነው ማለት ነው? ሽማግሌው ለልጁ መልካም ነገርን ሳይነግር ሲቀር፣ የተጣላ ማስታረቅ ሲያቅት ነው። ሰዎች በቂም በጥላቸው ሲኖሩ በረከተ እግዚአብሔር ከሰው ልጅ ላይ ሲቀር ከተማው ሽማግሌ የለውም ይባላል። ስለዚህ የመጀመሪያው ነገራችን ልጆቻችን ሃይማኖታቸውን እንዲይዙ ማድረግ ነው። ከተማችሁ እያደገች ናት። ከተማ ሲያድግ በሽተኛም እየበዛ ይመጣል። ስለዚህ ሽማግሌዎች ምን ማድረግ አለባቸው? ልጆቻቸውን በአግባቡ መምራት፣ ሃይማኖታቸውን ማሳየት ይጠበቅባቸዋል ማለት ነው። ይህን ማድረግ ይጠበቃል። ሰዎች ከሚሉት ነገር ይልቅ እግዚአብሔር ያሰማረው ምድሩን ባርኮ ፍሬ እንዲያፈራ አድርጎ አዝመራውን ባርኮ ከሰማይ ዝናብ አወርዶ ከአፈር ጋር የቀለቀለውን ማሽላውን፣ ዘንጋዳውን፣ ገብሱን፣ ጤፉን ፍሬ እንዲያፈራ አድርጎ የሚመግበን የሰማይ አባታችን እግዚአብሔር ነው። የፈለገው ነገር ከተማችን ቢያድግ እኛን ችሎ የሚመግበን ሰው የለም። ለዚህ ነው ነቢዩ ከመይን ወበአፉ ግብረ ባለሙያው ሰው የሚነገር ነገር ስለሌለው፣ አቅም ስለሌለው፣ ክንድ ስለሌለው፣ ብርታት ስለሌለው ስለ ሰው መናገር አልፈልግም። ግን ዝናብን ከሰማይ አዝንቦ ደመናን ቋጥሮ በውሃ እንዲረጋ አድርጎ ውሃውን አርግቶ ዝናብ የሚያመጣ ዳግመኛ የምድር ፍሬ የሚባርክ ገበሬው የዘራውን ዘር 30፣ 60፣ 100 ያማረ ፍሬ እንዲያፈራ የሚያደርግ እግዚአብሔር ስለሆነ ይህ ብናገር ደስ የሚለኝ የእግዚአብሔርን ነገር ነው እያለ ነው ነብዩ። ከሰው የሚገኝ ነገር ስለሌለ፣ ስለዚህ የመጀመሪያው ነገር እግዚአብሔርን ተስፋ የሚያደርግ የሰውን ነገር የማይጠብቅ የመጀመሪያ ስራው በነበረበት ነገር ላይ ጸንቶ መኖር ነው። ሃይማኖተኛ ቃሉ አይታጠፍም። አኗኗሩ ሁል ጊዜ ትናንት ባለው ሕይወት እስከ ሞት ድረስ ይደርሳል። ወደ መቃብር ሲወርድ በነበረበት የታማኝነት ሕይወት ነው የሚኖረው። ስለዚህ ታማኝ ሕይወት የሚኖር ለምንድን ነው? ለሃይማኖት። ከተማ ሲሰፋ ከተማ ሲያድግ በሽታ የያዛቸው የሕዝብን ባህል የማያከብሩ ሃይማኖትን የማያከብሩ እግዚአብሔር የማይፈሩ ሰዎች አብረው ይመጣሉ። ከድገቱ ጋር ከከተማ መስፋፋት ጋር አብረው ይመጣሉ። እነዚያ ሰዎች የአካባቢውን ባህል እንዳይቀይሩ፣ አኗኗራችን እንዳይቀይሩ። ምክንያቱም እኛ ስንኖር ለምሳሌ ትናንት መድኃኔዓለምን አከበር። መድኃኔዓለምን ስናከብር ለስሙ የሚገባው ለመድኃኔዓለም ያለንን ፍቅር እየገለጽንለት ምን እያል ዝክር እንዘክራለን። በስሙ ለድውያ ለተራቡ እንሰጣለን፣ የተጠሙ እናጠጣለን፣ የታረዘ እናልብሳለን። ይህም በማድረጋችን ለመድኃኔዓለም እኛ በማድረጋችን የተጎዳነው ጉዳት እስከዛሬ ድረስ የለብንም። ተጎድታችሁ ዝክር ስለዘከራችሁ ደሃ ሆናችሁ አይሁን። ሰው ዝክር ስለዘከረ ደሃ አይሆንም። ምክንያቱም ሰው ምንም የለውም። ይኸውላችሁ ቅዱስ ጳውሎስ ሚላል ወደ ዓለም ምንም አላመጣንምና ከዓለም አንዳች ነገር አያስፈልግም ይላል ሐዋርያው ሲናገር። ምንም ነገር አያስፈልግም፣ ኑሮ ይበቃኛል ማለት እግዚአብሔርን ለመምሰል ማትረፍ ያለው ይላል። አባቶቻችን እየሰጡ ኑሮ ድሃ ሆኑ። ዛሬ እየሰሰትን ድሃ ሆነናል። ስስት ድህነትን ያመጣል። ምክንያቱም ሰጫችን እግዚአብሔር ነው።
ምንም ይዘነው የመጣነው ነገር የለምና ስንሄድ እንኳን ባለስልጣን ቢሆን ባለሀብት ቢሆን አዋቂ ቢሆን ሲሄድ በምድር ላይ ያካበተውን ተሸክሞት አይሄድም። ራቁቱን ነው። ሴት በፈተለችው ማግ ተጠርዞ ነው ወደ መቃብር የሚወርደው። ምክንያቱም ምንም ስላላመጣን ምንም ከዚህ ሀገር ይዘን የምንሄደው ነው። ከዚህ ምድር ላይ ይዘነው የምንሄደው። ስለዚህ መስጠታችን የእግዚአብሔር የመሆናችን የስጦታ ባለቤት እግዚአብሔር የመሆኑ ነገር መናገራችን ነው። ስለዚህ ይህንን ማድረግ ነው። ሁለተኛው ነገር እግዚአብሔር እንዲወደን ከእኛ ጋር እንዲሆን በረከተ ሥጋ በረከተ ነፍስ እንዲሰጠን በዓላትን ማክበር ነው። እኛ በዓል ሳናክብር የሰበሰብነው ነገር አይጠቅምም። በዓልን ተጠቅመን ሰርተን የምናፍራፍር የለም። ለምን? በስራ ቀን የምንሰራው ስራ ስለሌለ፣ በስራ ቀን የሚሰራ ስራ የለም። ስለዚህ በዓልን ማክበር ዋና ነገር ነው ማለት። አንዳንዶች አውቀናል እያሉ፣ አንዳንዶች ተምረናል እያሉ ድንቁርናን ገንዘብ አድርገው የኖርንበትን ኑሮ የሚቀይሩ ሰዎች አሉ። በዚህ ሰው አይጠቀምም። እግዚአብሔር ያዝናል። እግዚአብሔር ሲያዝን እርስ በርስ መበላላት ይመጣል። ይኸውላችሁ የመጀመሪያው ሰው አዳም ኃጢአት ሲሰራ በፍጥረታት መካከል መለያየት ነው ተደረገው። የመጀመሪያው ሰው አዳም አንበሳውን አንበሳ ብሎ ስም ያወጣለት አዳም ነው። ነብር ነብር ብሎ ስም ያወጣለት እግዚአብሔር አይደለም፣ አዳም ነው። ግን ከአዳም ጋር ይሁን የነበረው አንበሳና ነብር ይህ ዝንጀሮ ጠቅላላ አራዊት ሁላ ከሰው ጋር አብሮ ነው የሚሆነው። አዳም ኃጢአት ሲሰራ እግዚአብሔርን ሲያሳዝን ግን እነዚያ አራዊቶች በጠላትነት ተነሱበት፣ አዳምን ማሳደድ ጀመሩ። አራዊትና ሰው መለያየት የጀመረው ሰው ኃጢአት ከሰራ በኋላ። ስለዚህ እግዚአብሔርን ማሳዘን መለያየትን ያመጣል። ከዚህ የተነሳ ሁሉ ጊዜ በሕይወታችን ምን ማድረግ ያስፈልጋል? የእግዚአብሔርን በዓላት ማክበር ያስፈልጋል። ለሽማግሌዎች ነው የምናገረው። ልጆቻችሁ ክፎች እንዳይሆኑ የእናንተን ነገር ኑሯችሁን የነበራችሁበትን ይዘው እንዲኖሩ ነው። ይህንን ማድረግ ያስፈልጋል። ሌላው እግዚአብሔር የሚፈልገው ከሕይወታችን ውስጥ ከቂመኝነት ነፃ መውጣት ነው። በጥላቻ ውስጥ በጸብ ውስጥ አትኖሩ። እግዚአብሔር ይህንን አይፈልግም። በቂም ሆኖ የሚጸልይ ሰው እግዚአብሔር አይወደውም። ለዚህ ነው ይኸውላችሁ አይሁድ ኢየሱስ ክርስቶስን የሰቀሉት አጠገባቸው ስላገኙት ነው። በዚህ ምድር ላይ ወንድሙን የሚጠላ ሰው ኢየሱስ ክርስቶስ ቢመጣ በጥፊ ይመታዋል። ለዚህ ነው ሐዋርያው ሲናገር አጠገብ ያለው ወንድምህን የማትወደው ከሆነ የማታየውን እግዚአብሔርን እንዴት እወደዋለሁ ትላለህ? ሐሰተኛ ነው። ስለዚህ ሰውን የማይወድ ሰው እግዚአብሔርን አይወድም። ሰውን የሚወድ ሰው እግዚአብሔርን ይወዳል። ምክንያቱም ክርስቶስ በመለኮቱ በአምላክነቱ በጌትነቱ በፈጣሪነቱ ማንም አያገኘው። ሰው ሆኖ የማርያምን ሥጋ ለብሶ ሲገለጥ ያ ረቂቁ ሲገዝ የማይጨበጠው ሲጨበጥ የማይታየው ሲታይ ግን ሰው መስቀል ላይ ወጣና ሰቀለው። ስላገኙት ነው የሰቀለው። ስለዚህ ወንድሙን የሚጠላ ሰው ነፍሰ ገዳይ ነው። እኛው ነፍሰ ገዳይ የምንለው አንዱ ሰው ሥጋውን ከነፍሱ ሲለይ አይደለም። በመጽሐፍ በክርስትና ሃይማኖት ነፍሰ ገዳይ የሚባለው ሰው ወንድሙን የሚጠላ መጽሐፍ የሚለው አትሳቱ፣ ወንድሙን የሚጠላ ሰው ነፍሰ ገዳይ ነው። ነፍሰ ገዳይ ነው። ስለዚህ ከጥላቻ መውጣት ቂመኝነትን መተው ያስፈልጋል። የክርስቲያን ልቡ የክርስቶስ ማደሪያ ነው። አሁን ይኸውላችሁ ለመድኃኔዓለም ይህንን መቅደስ ሰርታችሁለታል። መድኃኔዓለም እዚህ ውስጥ መጣ የተኛበት ነው። ይህ መቅደስ የተሰራው እናንተ እንድትባረኩበት ነው። ልጆቻችሁ ክርስትና ይነሳሉ፣ ሥጋው ደግሞ ትቀበሉበታላችሁ። ወጣቶቹ በተክሊል ያገቡበታል። ስትሞቱ ጸሎተ ፍታት ይደረስበታል፣ ትቀበሉበታላችሁ። ሥጋው ደግሞ ትቀበሉበታላችሁ። ራሳችሁ ለእግዚአብሔር መንግሥት ታዘጋጃላችሁ። እግዚአብሔር ግን እዚህ ውስጥ እንዲያድርበታል። እግዚአብሔር የሚያድረው ሰው ልብ ውስጥ ነው። የክርስቶስ ማደሪያ የሰው ልብ ነው። የሰው ልብ ልባችን ውስጥ ሰው እሱ ያለው መኖሪያው የሰው ልብ ነው እግዚአብሔር። ስለዚህ ምን ሆናል? ልብን ከቂም ነፃ ማውጣት ያስ የቂመኛን ሰው ልብ እግዚአብሔር አይፈልገውም። እግዚአብሔር አይፈልግም። ጸሎቱን አይሰማም። የቂመኛን ቂም ይዞ ተጣልቶ የሚጸልይ ሰው ጸሎት እግዚአብሔር አይሰማም። ልፋት ነው፣ መምጣትና መሄድ ብቻ ነው በእግዚአብሔር። ስለዚህ ይህንን መተው ያስፈልጋል የእግዚአብሔር ለመሆን። ሌላው የእግዚአብሔር ለመሆን ሃይማኖትን መጠበቅ ያስፈልጋል። ሃይማኖት ይኸውላችሁ
ለኢትዮጵያ ክብር የሰጠችው ይህች ቤተክርስቲያን ናት። ሃይማኖታችን በዚህ ዓለም ላይ ስንኖር ክብራችን ናት። በዚህ ዓለም ላይ ስንሞት ደግሞ መንግሥተ ሰማያት የምንገባባት መሸጋገሪያችን ናት ሃይማኖት። ስለዚህ ምንድነው ሃይማኖትን መጠበቂያ ኢትዮጵያ የምትባለው ሀገር ለኢትዮጵያ ክብሯ ይህች ሃይማኖት ናት። የኢትዮጵያ ቤተክርስቲያንን ከኢትዮጵያ ነጥሎ ማየት አይቻልም። ምክንያቱም ክብሯ፣ ልዕልናዋ፣ መልኳ፣ ገጽቷ የሀገሪቱ ቤተክርስቲያን ነው። ስለዚህ ሃይማኖትን ለትውልድ ማድረስ ያስፈልጋል ማለት ነው። በአፍሪካ ውስጥ ኢትዮጵያ ገናና የሆነችበት ዋነኛው ምክንያት ይህች ቤተክርስቲያን ስላለች። ስለዚህ አባቶቻችን ሃይማኖታቸውን ጠብቀው ሃይማኖትን መጠበቅ ያስፈልጋል ማለት ነው። ሃይማኖትን መጠበቅ ሲባል ምን ማለት? ለሚቀጥለው ትውልድ የሚሆንን ነገር ማድረግ መስራት ማለት ነው። የሚቀጥለው ትውልድ የሚፈልገው ነገር አለ። አሁን ለምሳሌ ዛሬ እንደዚህ መሬት ላይ ቁጭ ብላችሁ ምናምን ተምራችኋል። ነገ የሚመጣው ትውልድ መሬት መቀመጥ አይፈልግም። ስለዚህ ምን ያስፈልጋል? አሁን ያለው ሰው የነገይቱ ቤተክርስቲያን ትውልዱ በእሷ ውስጥ እንዲኖር ለትውልዱ የሚያስፈልገውን ስራ መስራት አለበት። ስለዚህ ክርስቲያን ሰነፍ አይደለም። ክርስቲያን ስስታም አይደለም። ክርስቲያን በቁጣ የሚኖር ቂመኛ አይደለም። ስለዚህ ምን ማድረግ አለብን ማለት በቤተ ክርስቲያን አካባቢ የሚሰሩ የልማት ስራዎችን ተግቶ መስራት ያስፈልጋል። የምንሰራው ለዛሬ አይደለም፣ ለነገ ነው፣ ለትውልዱ። ይኸውላችሁ አሁን እኛ ዋና ኩራታችን የሚባሉት የመጀመሪያውን ቅዱስ ላሊበላ ነው። ያ ገዳም 11 ቤተክርስቲያን በአንድ ቦታ ላይ የተሰራ ነው። ለዛም በዓለም ላይ እስካሁን ድረስ እንደሱ አይነት መቅደስ ተሰርቶ አያውቅም። ለምን? ላሊበላ የተሰራው ከላይ ወደ ታች ነው። ቤት የሚሰራው ከታች ወደ ላይ የሚሰራው፣ እሱ ከላይ ወደ ታች ነው የሰራው። አንዱ ክብር ነው። ሁለተኛው ትልቁ ክብር ኢትዮጵያ ውስጥ ደብረ ሊባኖስ ገዳም ነው። ሌሎች ብዙዎች ናቸው። ኢትዮጵያ ውስጥ ትልልቅ ገዳማት አሉ። እነዚህ መኩሪያዎቻችን ናቸው። ለእኛ መኩሪያ የሆኑትና ሌላው ዓለም አይኑን ኢትዮጵያ ላይ እንዲያደርግ ለምን ሆነ ከተባለ አባቶቻችን እነዚህን ቦታዎች ለፍተው ተክተው ስራ ፈት ሳይሆኑ ስለሰሩ ዛሬ በቃ ላሊበላ የኢትዮጵያ ደብረ ሊባኖስ እናነሳለን፣ አክሱም እናነሳለን፣ ደብረ ዳሞ እናነሳለን፣ ግሸንን እናነሳለን፣ ጣና ቂርቆስና ሁሉን ስናነሳ ለምን እንደምናነሳው የኢትዮጵያ ገጽታ ስለሆነ ዓለም ወደ ኢትዮጵያ እየተንጋጋ የሚመጣው እነዚህ ስላሉ፣ እነዚህ ባይኖር አይመጣም። ምንም የለም ኢትዮጵያ ውስጥ እነዚህ ባይኖር ባዶ ናት ሀገሪቱ። ስለዚህ ይህን የሰሩት አባቶቻችን ናቸው። ዛሬ ያላችሁት አባቶች ጊዜያችሁን ለቤተ እግዚአብሔር፣ ገንዘባችሁን ለቤተ እግዚአብሔር፣ ሕይወታችሁን ለቤተ እግዚአብሔር መስጠት ያስፈልጋችኋል። ስለዚህ በቤተ ክርስቲያን ልማት ላይ መስራት ያስፈልጋል። ይህ በጣም ትልቅ ቦታ ነው። ሰሞኑን አሁን እዚህ ቃል እግዚአብሔር እንደምን ነው ዝምት የተለየ ነው። እንደ ውሃ ነው የሚፈሰው። እግዚአብሔር እንዴት ደስ እንደው ለምን ተማሪዎች አሉ፣ መምህራን አሉ። የካህን ሀገር ነው፣ የመምህራን ሀገር ነው። ስለዚህ ልጆች አሉ። እዚህ ግን ያየሁት ትልቅ አዳራሽ ነው የሰራችሁት። እግዚአብሔር ይስጣችሁ። ግን አሁንም ተበድሏቸዋል፣ ተበድሏል። ስለዚህ ለተማሪ እንዲተጣቡ ማለት በዚህ ዘመን ነው እኮ ብሎ ብዙ ነበር አስቸጋሪ ነገር። ዛሬ ለዚህ ተበድ ማለት ወጣቶች ምን ችግር አለ? ዝም ብለህ ሰፋ አድርጋችሁ ስሩላችሁ፣ ይማሩ። እናንተም ቃል እግዚአብሔር ስሙ፣ ትባረካላችሁ፣ እግዚአብሔር ይባርካችኋል። ስለዚህ መምህራንን ማክበር፣ መምህራን እንዳይጎዱ፣ እንዳይርባቸው፣ እንዳይበርዳቸው ማድረግ፣ ተማሪዎቹን መውደድ፣ ማክበር፣ የማድሪያ ቦታቸው እንዳይጠባቸው፣ እንዳይበርዳቸው ማድረግ ያስፈልጋል። ይህን ብናደርግ ቤተክርስቲያን እንድትቀጥል እናደርጋለን ማለት ዛሬ ከትልቅ እስከ ትንሽ ድረስ ከመሪ እስከ ተራ ድረስ ቤተክርስቲያን ነው። የመከራ ዘመን ላይ ያለ የመከራ ዘመን ግን ችግር የለውም። በምድር ላይ ቤተክርስቲያን የሚገፉ በጣም ብዙ ተነስተዋል፣ ሞተዋል። ቤተክርስቲያን ግን አለች። ቤተክርስቲያንን የሚገፉ መሞታቸው አይቀርም፣ ይሞታሉ። ምክንያቱም እግዚአብሔርን ገፍቶ የሚያሸንፈው አይደለም። የምትጸልዩ ጸሎት ምድር ላይ አይደለም የሚወድቀው፣ ክፉዎችን ያስተካክላቸዋል ጸሎት። ስለዚህ ምን ማድረግ ያለብን ማለት ነው? ለቤተ እግዚአብሔር መስራት ልማቱን ማፋጠን ያስፈልጋል። እዚህ የወደኩት ይሄ ሰንበት የተጠጣላቸው ማህበር በጣም ትልቅ ጸጋ ነው፣ ትልቅ ጸጋ ነው። ይህን ማድረጋቸው መልካም ነውና ስለዚህ ከሰው ስራ ይልቅ የእግዚአብሔር ስራ ይበልጣል። ነብዩ ከነብዩ ራሱ የግብረ ባለባ የሰው ስራ አለና ምን ይሰራል? ሰው ብታሙት ይከዳቸዋል፣ ብትደገፉበት ይሰበራል። ሰው
የማይሰበር ምርኩዝ እግዚአብሔር ነው። ስናምነው ሁሉ ጊዜ አብሮን የሚኖር እግዚአብሔር ነው። ስንጸልይ የሚሰማን እግዚአብሔር ነው። ስጠን ስንለው ይሰጠናል። ስንጸልይ ያደምጠናል። ስናንኳኳ ይከፍትልናል። እሱ ደግ ነው። ኃጢአታችን ይቅር ይላል። ሰው ቢሆን ግን ኃጢአት ብንሰራ ያሽሟጥተ ይሰግነናል። ይህ እንደዚህ ነው። ሰከረ፣ ወደቀ፣ ዘማዊ ነው ምናምን ያለ ስራችን ነው የሚቆረው። እግዚአብሔር ግን ይህን ያደርግ አባታችንና አምላካችን እግዚአብሔር ነው። ስለዚህ አባቶችና እናቶች ሀገራችን እጅግ የተባረከ በተለይ አካባቢ በጻድቁ በተክለ ሃይማኖት እግር የተባረከ ሀገር፣ በዜና ማርቆስ እግር የተባረከ ሀገር። ይህ አፈር ሁላ ቅዱስ ነው። በሙሉ ተራራው ምናምን ቅዱስ ነው። የቅዱሳን ማደሪያ ነው። እሷን የጸለዩበት በኪደት እግራቸው የባረኩት ሀገር ስለሆነ ሃይማኖትን መጠበቅ ያስፈልጋል። አባቶቻችን እንደሰጡን አድርገን ለሚቀጥለው ትውልድ ማስተላለፍ ያስፈልጋል ማለት። ይህን ብናደርግ እግዚአብሔር ይባርከናል። ወጣቶቹ አባቶቻችሁን አዳምጡ። የማያዳምጥ ትውልድ ይጠፋል። የማያዳምጥ ትውልድ እግዚአብሔር ይቀጣል። ስለዚህ ማዳመጥ ጥሩ ነው። መስማት ጥሩ ነው። የቤተ ክርስቲያን መልእክት ማዳመጥ ጥሩ ነው። ወደ ቤተ እግዚአብሔር መውጣት፣ መጸለይ፣ ማስቀደስ ይሄ ያከብራል። እግዚአብሔር በረከተ ሥጋ በረከተ ነፍስን ይሰጠናል። ስለዚህ እግዚአብሔር የተመሰገነ ይሁን እና ሁላችሁም ለቤተ ክርስቲያናችሁ ለእግዚአብሔር ለአምላካችሁ ለሰማይ ቤታችሁ መስራት፣ ካህናቱን ማድመጥ፣ እርስ በርስ መደማመጥ ያስፈልጋል ማለት ነው። ይህ መነቋቆር፣ መጠላላት፣ መሰዳደብ ያጠፋል። እግዚአብሔር የሚወደው መደማመጥን፣ መሰማማት ይሁንላችሁ። ካህናትን ካላደመጣችሁ እግዚአብሔር እናንተን አይሰማችሁም። ዳዊት በአንድ ወቅት እንደዚህ ሆነ። ይህን ልንገራችሁን አልጨርስ። ዳዊት በአንድ ወቅት እግዚአብሔርን አልሰማል። እግዚአብሔር አልሰማልና ዳዊት ልጁ እንግዲህ ዳዊት በዓለም እስካሁን ድረስ እስከዚህ ዘመን ድረስ በዓለም ላይ ዳዊትን የሚያክል ንጉሥ አልተነሳም። እስካሁን ድረስ ያለው ኃያላን ነገሥታት ዳዊትን አያክሉት። ዳዊት እግዚአብሔርን አላደምጥ ቢል ከአብራኩ የተከፈለ ልጅ ከዙፋኑ አስነሳና ዳዊትን አሳድደው የገዛ ልጁ። ከዛ ዳዊት የሆኑ የቤተ መንግስቱን ጠባቂዎች ይዞ ወደ ጫካ ሸሸ። ሲሸሽ ሕፃናት ተሰበሰቡና ዳዊትን ሰደቡት። ሲሰድቡት አንድ ኩሲ የሚባል ከአጃቢዎቹ መካከል አንደኛው ንጉሥ ሆይ እነዚህን ሕፃናት ልምታቸው እንዲያል አትምታቸው አለ። እኔ ከዙፋኔ ያሳደደኝ ልጄ ነው። እሱ እኔን ያሳደደኝ እኔ እግዚአብሔርን ስላልሰማሁ ነው። አሁን እኮ ሕፃናቱ የሰደቡኝ እኔ እግዚአብሔርን መስማት ስላልቻልኩ ነው አለ ዳዊት። እግዚአብሔርን መስማት ክብር ነው። ስለዚህ ከእግዚአብሔር ጋር ብሎ ያስፈልጋል። ሃይማኖታችሁን ውደዱ፣ ቤተክርስቲያናችሁን ውደዱ። አልሙ ሰፊ ቦታ ነው ያላችሁ። ትምህርት ቤቱ ያለበት ትምህርት ቤት የኢትዮጵያ ቤተክርስቲያን ዋና የሊቃውንት ምንጯ ያለበት ትምህርት ቤቶች ናቸው። እነሱን መደገፍ የልማት ስራ መስራት ያስፈልጋል። የሁሉ ሰው አሁን ከዚህ ጋር ተያይዞ ለምሳሌ የዚህ የምሳሮ የፍቅር ማህበር የሚባሉት ወጣቶች ከአዲስ አበባ ይመጣሉ በየዓመቱ። ያው የሆነ ጊዜ ተቋርጦ ነበር መሰለኝ በወንድማችን አስተባባሪነት ይመጣሉ። በጣም ደግ ልጆች ናቸው። እዛ ቤተክርስቲያን ያገለግላሉ። እዚህ ደግሞ የተወለድንበት እትብታችን የተቀበረበት የእናትና የአባቶቻችን ሀገር እያሉ ይመጣሉ። እዛ እኮ ቤተክርስቲያን ለምሳሌ እሱ የሚኖረው እንጦጦ ነው። ንጉሱ ታቦት ላይ የሚኖረው እዛ ማክበር ይችላል። ግን ይህስ እዚህ ያለው ስለዚህ ይህንን ማክበር በጣም ትልቅ ጸጋ ነው። ይህን ሀሳብ መያዝ ትልቅ ጸጋ ነው። ስለዚህ እነዚህ ልጆቻቸው ከእናንተ አብራክ የወጡት ህዝቡ ጉባኤ ወንጌልን እንዲማር ንስሐ እንዲገባ ሃይማኖቱን እንዲሆን ለቤተ እግዚአብሔር ራሱን እንዲሰጥ ሁሌ በየጊዜው እየመጡ መምህራን እየጋበዙ እየመጡ ያስተምራሉ። ይህን ሁሉ ያድርግ። ይህ በጣም ትልቅ ስራ ነው። ስለዚህ እናንተም እንደዚህ ማድረግ እነሱ ከዛ መጥተው ይሰሩ፣ እናንተም እንደዚህ ማድረግ አለባቸው። ካህናቱ በጣም ግሩሞች ናቸው። እዚህ መቅደስ ያሉት ካህናት ከሌላው የሚለዩት ትሑታን ናቸው። በጣም ትሑታን ናቸው። በጣም ደስ ይላሉ። ፍቅር አላቸው። እኔ አሁን ስመጣ በቃ አቀባበላቸው ቃለ እግዚአብሔራቸው በጣም ደስ ይላል፣ ይማርካል በጣም። እኔ ትንሽ ባህሪ አስቸጋሪ ነው። እዚህ አካባቢ ጠባይ ትንሽ ያስቸግራልና እኔ ፊቱን አንድ ካንጠቆር ቢያደርግብኝ ለምሳሌ ዛሬ መጥቻ አላስተምርኩም አልጋም በቀስ አመጡ። ግን እነሱ ትምህርት ናቸው፣ ደስ ይላል። ፍቅራቸው ደስ ይላል። ትልልቅ መምህራን ናቸው። ግን ምንም ትምህርት ብዙ ያልዘለቀ ቢሆን እንኳን አጠገባቸው ያቆሙታል። ይህ በጣም ትልቅ ጸጋ ነው። ስለዚህ ካህናቶቻቸው በጣም ግሩሞች ናቸው። አስተዳዳሪ የወረዳ ቤተ ክህነቱ ኃላፊ አሁን አዲስ የመጡ ጥሩዎች ናቸው። ባሉበት ቦታ እግዚአብሔርን የሚፈሩ ናቸውና
ስለዚህ ወንድ ማለት ምን ያስፈልጋል ማለት ነው? መተባበር ያስፈልጋል። ከሌላ ሀገር ከአዲስ አበባ መጥተው እዚህ ወንጌል እናስተምራለን ሲሉ እናንተ ራሳችሁን ማዘጋጀት፣ ለቤተ ክርስቲያናችሁ መስራት፣ ቤተ ክርስቲያናችሁን ማስፋት ያስፈልጋችኋል ማለት ነው። እግዚአብሔር ባርካችሁ። ሁላችሁም ብድግ በሉ። ሁላችሁ ተነሱ፣ ተነሱ። ረፈደባችሁ አይደል? ጠጋ ጠጋ በሉ። ከዛ ከኋላ ያላችሁት ወደፊት፣ ከኋላ ያላችሁት ወደፊት፣ ጠጋ ጠጋ ወደዚህ። ቅረቡ ሀብሁ ወያበርህ ክብሩ ይላል መጽሐፍ። ወደ እርሱ ቅረቡ እርሱም ያበራላችኋል ነው የሚለው። ጠጋ ጠጋ በሉ። ከዛ በኋላ ከዘማሪው ጋር እንዘምርና ጸሎት እናደርጋለን ማለት ነው። እግዚአብሔር ይባርካችሁ። አሜን በሉ። ዘራችሁ የተባረከ ይሁን። እግዚአብሔር ምድራችንን ይባርክልን። እግዚአብሔር ጸጋ በሁላችሁ ላይ ይደርባችሁ። ሕፃናቱን እግዚአብሔር ያሳድግ። ሽማግሌዎቹ የሚደመጡ ያድርጋቸው፣ አስታራቂ ያድርጋቸው። እግዚአብሔር ከኢትዮጵያ ላይ የመከራ ዘመንን ያሳልፍልን እና እግዚአብሔርን ማገልገል እግዚአብሔርን መስማት ያስፈልጋል። እንግዲህ ወደ ፕሮግራም መልእክታቸው እሺ፣ ትምህርቱን ላስተማሩን ለመምህራችን ለመጋቤ ሐዲስ እግዚአብሔር አምላክ ቃሎት ያሰማልን፣ ቃሎት ያሰማልን። ረጅም ዕድሜ ሙሉ ጤንነትን እግዚአብሔር አምላክ ያድልልን። የአገልግሎት ዘመናቸውን ይባርክልን።